ግን ቴንኪው ስለሰጠሽ። መቼስ ከሰጠሽ ካወጣሹ በኋላ መልሿል ልሽም የኔ እናት። አንዴ ወጥቷል፣ እኔ አልፈልግም። አንዴ አውጥተሽዋል፣ ግን አይገባም ነበር። ከሰጠሽ ምን ማድረግ ይቻላል? ቴንኪው ነው ባህላችንም ወጋችንም ማለት አትስጡኝ ማለት። ግን እኔ አሁን ጋይስ በቃላ ማታ በሆነ ነገር በኦይል ምናምን ጀርባ ይነሻል እያረገ ከጭንቅላት ራሴ ከዚህ ከማጅራቴ ጀምሮ እስከ ብሽሽቴ ድረስ አሻል እያረገ የሆነ ነገር ቁንጭት እያረኩኝ የሆነ ነገር እያየው ቪውን እያየው በሆነን መስታው የሆነ ነገር ከዚህ ነበር። አይገባኝም፣ ይሄ ኑሮ አይገባኝም። ለኔ ተሰቃየው አልኩኝ። አይገባኝም ጋይስ፣ ለኔ አይገባም። ጌታን ጋይስ ለኔ አይገባም። እኔ እኮ ማልቀስ የነበረብኝ ሰው ነኝ እኮ ማለት ከእናንተ ጋር ጠዋት እናንተም ፊት ያለው ማታ እኔን ተውኝ በቃ ኮመንት አነባለሁ። ይሄ ህይወት ለኔ አይገባም ነበር። ጌታን በጎ አይገባ ነበር። አሁን በግ ሳይ ማለት ነው በጉ እንዳይበላኝ ምመት ማለት የነበረብኝ ልጅ ነበርኩኝ። ልክ በጋ ያለው በጎቹ ምናምን እያልኩኝ ማለት ምግብ ምን ጉዴ አይገባም። እግዚአብሔርን አይገባኝ። የሆነ ፕላኔት ላይ አምላኪ በዛኛው ሴንቸሪው ላይ እንደምፈጠር ምናል። አንቺ ጃጎ ቆይ ጃጎ ቴክስት አድርጌልሻል። አንቺ ጃጎ መጀመሪያ በዚህ በአደባባይ አላወራም፣ በውስጥ ነው ማወራሽ። በውስጥ ጽፌልሻለሁ። ሰላም ብዬሻለሁ። ሰላም በይ። የሆነ ነገር አይቼ ነው አስተያየት ልሰጥ። እሺ መጀመሪያ በሰላም እናውራ። ከዛ በኋላ ውዴ ካልተስማማን አንቺን ቪዲዮ ትሰሪያለሽ፣ እኔም ቪዲዮ እሰራለሁ። የስራው ባህሪ ነው። መጀመሪያ በውስጥ የሆነ ነገር አይቻለሁ ሰርተሽ። ጎበዝ የኔ እናት ጎበዝ። እንኳን አጠፋሹ ብቻ ራሱ ማርያም ዝም ብለሽ እኔ አንቻውን የምትቃወሚ ሴት ስለሆንሽ ኢዚ እናወራለን። ጠብቀኝ ማሪ፣ መስመር ላይ ጠብቀኝ እና ማርያም እንኳን አጠፋሹ። ኢቭን ራሱ ሶሪ ብታያት እግዚአብሔር ልጅ ማለት ይዛለች ገባሽ? ጽንስም ይዛ ምናምን ማሪ ካንቺ ተሽላይ ሶሪ ቢያት እግዚአብሔርን እርጉዝ እናት ምናምን ስለሆነች እና አንቺ ደግሞ በእንደዚህ አይነት ነገር አትሳተፊም። ብዙ ጊዜ ቤተሰብ ላይ አትድረሱና ብለሽ ስለምትቃወሚ እኔ ኤአይ ነው እስክል ነበረና እሺ ሶሪ ቢያትም በእግዚአብሔር ደስ በቃል እርጉዝም ስለሆነች ማለት የምትከፋም ሰው እንደ ሌሎች ዘር ምን የምትሳደብ የምትከፋል እናት እኮ ጃጎ ማርያምን እና በጣም እንደዛ በእርግዝና ሆና ሰው ማስተናገዷ ምናምን እሺ ይማር እግዚአብሔርን የኔ ፍቅር። እኔ የሆነ ሰው ሲልክልኝ ነው እንደዚህ አይነት ሰው አይደለችም። ቤተሰብ እንደውም ሰው ሲነካ ደስ አይላትም። እኔ ነው ልሳይን ታውቃለች፣ ግን በቃ የራሷ አመለካከት ነው ብዬ ነው ምንም አንድ ቀን መጥቼ ጠይቄሽ አላውቅም። እሺ ግን ይሄ ነገር ሲሆን ከአንቺ ስላልጠበቅኩ ነው። እሺ ኢዚ አለክ ወይስ ወጣሃል? መስመር ላይ ያዝልኝ ብዬ ነበር። ኢዚ ቤብ ኢዚ ባለሀብት ሲመጣ እኮ ቁንጥንጥ ያደርገኛል። ኢዚ አለ ወይንስ ወጣሃል? ቋጣሪ ባለሀብት ሲመጣ ቁነጠንጠኛል። አውጭ ወይኔ ኢዚዬ እኔ በፍቅር ወድቄ ቢሆን ሞላ ጫርጌ እንትን እል ነበር። አጥፍቼዋለሁ፣ አይቼዋለሁ። ጎበዝ ማርያምን ጎበዝ ተሽለሽ ተገኘ። በቃ ማለት አስተያየት ስጭ፣ ግን እንደዛ ሸት አርጌ መሽቁቅ ለመንሱር ጀማል ድምፆኝ ነው የሀገር ጉዳይ ነው ብለዋል። እኔን አያካትትም። እኔ በሰው ሀገር የምንከራተት ስደተኛ አገሬ እንኳን በትክክል ያልገባው ለመንሱር አገር ውስጥ ላለ ሰው ድምፅ ብሆን እግዚአብሔር አምላክም ራሱ ይታዘበኛል። እኔ የሰው ሀገር ስደተኛ ነኝ። ለማን ነው ድምፅ መሆነው? ማሬ ለራሴም ድምፆኛ ሀገር አልገባው። አሁን መንሱርን ፍቱት። እኔ ቤት ታይ ምላለ ለእኔ ድምፅ ብትሆኑልኝ ትግባ መንሱርዬ። ያልተጣራ ወሬ ስለሆነ ነው እንዲያወራው እንጂ ባንተ አልጨክንም። አባት አለም ባንተ አልጨክንም። ግን ጋይስ እኔ ያው ለምሳሌ ምን አለ ፍትህ ብትሆን ትግባ እንያት ቤት ታይ ብላል ፍትህ ብትሆን ምን አለ። ጸጉሬም ብዙ ሰው ወዶታል፣ ውሽሜም ወዶታል። እናንተ ውሽም አላችሁ እንዴ? የሆነ ጠንቋዮች ስላሴዎቹ ከንፈሩ ጥቁር ያለ ጋይስ፣ ቆይ እሱ ቤት እንሄዳለን። ጥቁር ያለ አጃቢ ያለው አጨብጫቢ ያለው ዘፋኝ ያለው ዘማሪ ያለው በስመ አብ ወወልድ ወመንፈስ ቅዱስ ከንፈሩ በቃ ኢትዮጵያ ህዝብ እማማ ኢትዮጵያ ሞኝነሽ ተላላ የገደለሽ ቀርቶ የሞተልሽ በላ
ትሰሚኛለሽ ማማ ኢትዮጵያ? ልጆችሽ በስደት ዓለም ተበታትነው አብደው ግማሹ ጠንቋይ ሆኗል፣ ግማሹ አስጠንቋይ ሆኗል፣ ግማሹ አብዷል፣ ግማሹ ታንቋል። ኧረ አንቺ ኢትዮጵያ ልጆችሽን ሰብስቢን። በበረሃ ቀረንልሽ እኮ እንዴ! በበረሃ አብደን በሰው ሀገር ቀረን። ምን አለ ብትሰበስቢን? አሁን የሆነ ሰውዬ ጠንቋይ ነው፣ የወንድ ጠንቋይ ከንፈሩን አጥቁሮ እያዛጋ ይገባል። እኔ በህይወቴ ለመጀመሪያ ጊዜ እያዛጋ የሚጠነቁላየው ጠንቋይ ንቅት ድንግጥ ያለ ነው። ጠንቋይ ንግጥ ድንግጥ ብሎ ነው እናት ያቀባያል፣ ወሬ ያቀብላል፣ ከዛ ወሬ የሚጠባል። የዚህኛው ጠንቋይ ደግሞ ላያችሁ ላይ እየተኛ ግማሽ ሰዓት ትተኙና ግማሽ ሰዓት ታስተነኩላላችሁ። የረፍት ጊዜውን የሻይ ጊዜውን አላውቅም። ግማሽ ሰዓት ትተኛላችሁ፣ ግማሽ ሰዓት ታስተነኩላላችሁ። ምን አይነት ጠንቋይ ነው ዘንድሮ የመጣብን? ወንድ ነው በዛ ላይ ወንድ። እኛን ትናንት ታገልን ብለን ተላቀቅን ብለን ጭራሽ ሌላ ወንድ ወንዱማ ሲሆን ሴቱ እየሄደ ያስረክባል። እንደው ሴት ጠንቋይ ስትሆን ትንሽ ይከብዳል። ወንዶቹም ብዙም አይገፉበትም። ወንድ ጠንቋይ ከሆነ ግን ሴት ልጅ ከብልቷ እስከ ብሽሽቷ እየሄደች ነው የምትሰጠው በየዋህነት። ይሄማ ጥቁር ዶሮና ጥቁር በግ ተውት። ኧረ ተው ግን ኢትዮጵያኖች ወዴት እየሄድን? ጭራሽ በላይቭ ላይ ጥንቆላ ተጀመረ። መቤቴን የኔ ቪዲዮ አይቼ እያጓራ ሰውየው አይታችሁታል? ግን ሀጂ መጣ ይንጭሽ ውዴ። እኔ ምን ላርግሽ ታዲያ? ሀጂ መጣ አፈንድጅለት፣ አጎብድጅለት። የሀበሻ ባህሪ ምን ሆነና አጎብድጃ ማሬ አንደኛ ፈንዳጅ አይደለሽ እንዴ? ሀጂ መጣ ደግሞ እኮ እንቃወማለን የሚሉ ናቸው እኮ ከሳምንት በኋላ ሲያፈነድዱለት እኮ ማየው። አቤት ኢትዮጵያ እንቃወማለን፣ እንጸየፋለን። በሳምንቱ የሰውየውን ፕሮፋይል ይዘው መጥቷል። አሁን ሀጂ ቅብርር ብሎ ጌሙን ይጫወታል። የኔ አባት ይሄ ማህበረሰብ አለ። ሀጂ ጭራሽ ልብ አድርገው መጣ። ይሄ ማህበረሰብ እኔ አሁን ለምሳሌ ለዚህ ማህበረሰብ ድምጽ መሆን አቁሜያለሁ። ለሰው መደረብ አቁሜያለሁ። አልፎ አልፎ እደረባለሁ። እንደነጣፋ አይነሳይ እሰድበዋለሁ። ለሰው መደረብ፣ ለሰው መቆም አቁመናል ጋይስ። ውሸት ነው። እንቃወማለን። የሴቶች መብት ሴቶቹ ሀጂ ቤት ገብቶ ሀጂዬ ኮድ ነው እንዲ ያስመጥጣ ያሰራው ትልቅ ነው እንዲ ወፈረ ሴቷ እና ሀጂ ታዲያ ምን ያድርግ ታዲያ? ወፈረ ያለ ግማሾቹማ እኔ እሱ ቤት ገብተው አይቼ ማለት ወፈረ። አንዷ በቃ እንድላጭ ተጣጣ ስላሴ ጌታን ጋይስ ገብታ በቪዲዮ ገብታ ወፈር ያለ ነው ሀጂዬ ትሏለች። ነው በቃ አፈና ወፍራ ብላ እንደው እግዚአብሔር ጋይስ ወፈር ያለ አጭር ኑሮች ሴቷ ገብታ ሰው የትኛው ሴት ድምፅ ነው የምትሆኑት? ነው እኮ የማይገባኝ እሱ። እናቴ ቅልጣፍ ብሎ እናቴ ከነ መላጣው እያብረቀረቀ መላጣውን ይህንን የሀገር ቤት ነው ቤት ጭንቅላቱን ተቀብቶ ቋጭ ብሎ ጌሙን ይጫወታል። ቀጥቀጥ በ10 ሺህ በ15 ሺህ በ20 ሺህ እኔ ቤት ተራሱ ስንት ዓመት የጠነከርኩት እንደሱ አልሆንኩኝም። ላጥ አድርጎ የት ይሄዳል? ያንን ኮይል ሊዘረዝር ቂጥቂጥና ጡት ቤት ያለበት ቤት ሄዶ ዝር ከፍ አድርጎ ይሰጣል። ሴት ካየ ለሴት እየሄደ ብትን እና እኔ እዚህ ቲክቶክ ላይ ማንንም አልቃወምም። እግዚአብሔር ይስጣችሁ። ወርቅዬሽ ደህና ነች ወይ? ስንት ወሬ ባወራ ስለሷ ደስ ይለኛል። ምን አውቄ ውዴ ጭንቅላቱን ይህንን ቤት ነው ምንድን ነው የሚባለው? በጅቡቲና በአርት ሼክ ነው ምናምን